ስለ ባንዳነት ተመልካቾች በጣም ጥሩ ኮምፓይሌሽን አለ አብይ ብቻ ሌላ ይሄ ሁላ ጀነራል ምናምን ባንዳ ምናምን ይያልኩኝ አብይ ብቻ ባንዳበቱ ባንዳ ማለት በጥይት የሚተኩስ ብቻ ጥይት የሚተኩስ ብቻ አይደለም ብሏል እውነት ነው ባንዳ ማለት የሀገሩን ጥቅም አሳልፎ የሚሰጥ ነው ለሌላ አሳልፎ የሚሰጥ ነው የሀገሩን ሚስጥር አሳልፎ የሚሰጥ ነው የሀገሩን ሉዓላዊነት አሳልፎ የሚሰጥ ነው የሀገሩን ክብር አሳልፎ የሚሰጥ ነው የሀገሩን ኢሜጅ የሚሸጥ ነው ይሄ ባንዳ ይባላል አሜሪካ አብርሃም ማን የሚባለው ሜሪላንድ እዚህ አሜሪካ ሜሪላንድ ነዋሪው የፔንታገን የአይቲ ላይ የቀጥራው ትውልደ ኢትዮጵያዊ ስለሆነ ብልጽግና ገዝቶት ታውቁታላችሁ አብርሃም አይደል ብልጽግና ገዝቶት ከፔንታገን የትግራይ ቲፒኤልኤፍ ነው የቲዲኤፍ አይቲ የሬዲዮ ምናምን ኮሚኒኬሽን ነው የጠለፈባቸው ኮድ ነው የሰጣቸው እዚህ ላይ ከፔንታገን አግኝቶት ኮድ ሰጠ ለብልጽግና በዛው ዲቴክት ማድረግ ጀመሩ እንደዚህ የሳተላይት ቴሌፎኖቹን እየተቆጣጠሩ ይሄዱ በድሮን መምታት ጀመሩ እሱ አብርሃም የሰጣቸው $50,000 ነው $50,000 ነው አሜሪካን ሸጦ ለኢትዮጵያ ሰጠ አሜሪካ ግን ሄዶ ናሽናላይዝ ሲያደርግ ዜግነቱ ሲቀይር ቃለ መሃላ ፈጽሞ ነው ሀገሬን አክብሬ የሀገሬን ሚስጥር አሳልፌ ላለመስጠት ብሎ ነው የኢትዮጵያን አይደለም ሀገሩ የአሜሪካ የምታኖረው ፕሮቴክት የምታደርገው ሀገር ቃለ መሃላ ፈጽሞ ነው ከዛ አሳልፎ ለትውልድ ሀገሩ ሲሰጥ ጋማሉት ትሪዝን ነው ይሄ ናሽናል ትሪዝን ነው ብሎ ያዙት አብይ አህመድ ስለዚህ ጉዳይ ስለ ባንዳነት እንቃኘው ተመልካቾች በጣም ግሩም የሆነች ባንዳነት የግድ ክላሽ ማቀበል ብቻ አይደለም የሀገርን ጥቅም የሚጎዳ የሀገርን ኢንተረስት የሚጎዳ እዚህ ጠቀምኩ ብሎ እዚህ የሚያስለቅስ ከሆነ ባንዳ ነው ቢኮዝ ያ ናሽናል ኢንተረስትን ሰርቭ ያደርጋል ራቁታቸውን የሄዱ ሰዎች የኤርትራ ልብስ ለብሰው መጥተዋል ለዚህ ነው ኤርትራ ወጋን የሚሉት እንግዲህ ራቁታን እንዋጋም መቼም ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል ባንዳነት የግድ ክላሽ ማቀበል ብቻ አይደለም የሀገርን ጥቅም የሚጎዳ የሀገርን ኢንተረስት የሚጎዳ እዚህ ጠቀምኩ ብሎ እዚህ የሚያስለቅስ ከሆነ ባንዳ ነው ቢኮዝ ያ ናሽናል ኢንተረስትን ሰርቭ ያደርጋል ቢኮዝ ናሽናል ኢንተረስትን ሰርቭ ያደርግ አብይ አህመድ ይሄን ሁሉ ሰርቭ ሲያደርግ ነበር እነዚህ ጊዜ አብይ አህመድ ስለ የምታዩት ስክሪን ላይ ደግሞ ተካክሎ የመጣ ጊዜ ነው አንዳንዴ ያው ከኔ ባሰ አህመድ መስሎ ይመጣል አክሱም ስንገባ ጠብ ተፋፋመ ወጣቶችን በጅምላ ጨፈጨፈ ይላል አሁን ስለምን ነበር የሚያወራው ስለ ባንዳነት ነው የሚያወራው ይሄ ሰውዬ ስክሪን ላይ ተቀምጦ አምሮበት ተክስ ግጥም አድርጎ እንደዚህ የሚያወራው ጸጉር በደንብ ተካርክሙ ስለ ባንዳነት ተነተና እዚህ ላይ ይሄ ሰውዬ ማለት አክሱም ነው አክሱም ጸብ ሲፋፋም አክሱም ደግሞ ተመልከቱት ስለ ባንዳነት ሲጸየፍ ደግሞ ተመልከቱት ይሄ ባንዳነት ይሄ ደግሞ አክሱም ስለ አድዋ ምናምን ሲያወራ ነው ይሄ ደግሞ ኤርትራን ሲያመሰግን ነው ከኤርትራ ባትኖር ነው ያለበት ነው ይሄ ደግሞ ዩኒፎርም ለብሰን እኮ ነው የገባ ነው የኤርትራ ዩኒፎርም ለብሰን ነው ገብተን እኮ ነው ኤርትራ ገባች የሚሉን እኮ መቼም ራቆታችን አንዋጋ ያለበት ነው this guy ስለ ባንዳነት ያወራል ሙስና የሆነ ሰው ስለ ሙስና አይታገል ሙስና ውስጥ የተዘፈቀ ማለት ነገር ሰው ያወቀው ስለ ሙስና መታገል አይችልም ንጹህ ሰው ስለ ሙስና ያወራል በደንብ አድርጎ መታገል ይችላል የበላ ታሪኩ ጭምር በሙስና ያልተጨማለቀ ከሆነ በደንብ ማውራት ይችላል እንደኔ አይነቱ ማለት ነው ጎግል ቢያደርግ ብልጽግና ጎግል ቢያደርግ ምንም ነገር ልታገኝበኝ አይችልም ምንም ነገር ሰባከር ያታገኝ ምናምን አታገኝ ምንም ታሪክ የለኝም በዚህ ስርቆት ላይ በምናምን ላይ ስልጣን ላይ ካድሬነት ላይ የለኝም ጎግል
ለዚህ ነው እንታገላቸው። ለዚህ ነው ሰብረን ሰባብረን ቁጭ ያደረግናቸው። ሰብረን ሰባብረን ቁጭ ያደረግናቸው ለዛ ነው። የኦህዴድ ካድሮች አንድ ማህበራዊ ሚዲያ ላይ ያገኘኋት አንድ ቪዲዮ ለተመልካቾች እናድርስ። ከባንዳነት ጋር የተያዘ ነው። አሁን አንዳርጋቸው ጽጌ አብይ አገልጋይ ሆኖ እንደዚህ ሲል ወይ ጃዋር መሐመድ የአብይ አገልጋይ ሲሆን አገር ወዳድ ነው የሚባለው። አብይ አህመድ ተሳስተሃል ብሎ ሲወጣ ባንዳ ነው የሚባለው። ስልጣን ነው። ብርሃኑ ነጋ እዚህ አሜሪካ እንዳልኳችሁ ይሄ የገንዘብ ለህዳሴ ግድብ ገንዘብ ያስቆመ ሰው ትግል ነው እየታገለ ያለው ከማን ጋር? ኢህአዴግን ለመታገል ህዳሴ ግድብ ነው ሲታገል የነበረው ሰው ሲገዘግዝ የነበረው። ኢህአዴግን ለመታገል ህዳሴ ግድብ መገንባት የለበትም ሲል የነበረ ይሄ ሰው ታታሪ ታጋይ ነው የሚባለው። ፕሮፌሰር አልማርያም የሚባለው ሰውዬ ግብጽ መጣ ህዳሴ ግድብን ትደብድበው ብሎ በይፋ የተናገረ ሰውና የጻፈ ዋይት ኤሌፋንት ነው፣ ዋጋ የለውም ህዳሴ ግድብ ዋይት ኤሌፋንት ነው ሲል የነበረ ዜጋ ነው፣ ምርጥ ዜጋ ነው። ሶማሊላንድ እኮ መብታችን ነው፣ ሶማሊላንድ እኮ ሀገር ነች ምናምን ብሎ ሲተነትን ነበር። አሁን ምን እንደነካው ጠፋ። የመንግስት ቤት ነው የሚኖረው። እንደ ማን ነው የአፍንጫው ሳያጸዳ የጽዳት ኃላፊ ያደረጉት ግርማ ሴፉ የሚባለው ሰውዬ ልክ ከሱ ጋር እኩል ነው ቤት የሰጠው ብልጽግና። ደርግ የገነባቸው ሲኤምሲ አካባቢ ያሉት ንጹህ የሚባሉ አፓርትመንቶች ቪላ ይሄ እንትኖች ያሉት ምርጥ ቢልዲንጉ እዛ ነው የሰጠው። ቤት ሰጥቶ ነው ቤት ሰጥቶ ለቤት ሲል ካድሬ ይሆናል። ይሄ ቤት ነገር በነገራችን ላይ ኃይለማርያም ደሳለኝ ራሱ ወደ ኢህአዴግ አባል እንዴት ሆነ ሲባል ቤት ፍለጋ ንብረት ፍለጋ ቤት የዩኒቨርሲቲ አርባ ምንጭ ዩኒቨርሲቲ ቤት ለመውሰድ አብሮት የነበሩ ሰዎች ነው አይነገርም። እንዴት ገባ? በፍጹም የካድሬነት ምናምን የፖለቲካ ኖሃው አልነበረው። ወይዘሮ ሮማን ለካሳቸው የአርባ ምንጭ ዩኒቨርሲቲ ስታፍ ነበሩ። አስተማሪ ባለቤቱ አርባ ምንጭ ዩኒቨርሲቲ ስታፍ ነች አሉ። እሷም አብረው ፊንላንድ ምናምን ማስተርሳቸው ጨርሰው መጡ። ከዛ ቤት ውጭ ነው ተከራይቶ የሚኖሩት። ግቢ ውስጥ የመምህራን ኢንስትራክተሮች አሉ። እኔ ሙሉ ኢንስትራክተር ነኝ አሁን እኮ ማስተርስ አለኝ እና ቤት ስጦኝ እንጂ ምናምን ሲል ኮምፒቲሽኑ ከባድ ሆነበት። ኃይልሽ አባል ብትሆን እኮ ደኢህዴን አባል ካድሬ ብትሆን እኮ ቤት እኮ ይሰጣል ነው እንዴ? ገባ። በሚቀጥለው ጊዜ ቀውጢ የሆነ ስብሰባ ላይ አንዣል የሆነ ኃይለማርያም ደሳለኝ ቁጭ አለ። ምንድን ነው እኛ እኮ እንደዚህ ነው መንግስታችን እያገለገልን ነው፣ ድርጅታችን እያገለገልን ነው፣ ለምንድን ነው እዚህ መንግስት ቤት የማይሰጠኝ ብሎ ብሩ አከራጅዋል። ከዛ እንዴ ኃይለማርያም ከመቼ ወደ ኢህዴን ሆነ አባል ነው ለካ ተብሎ ገባ ቤት ሰጡት። ሮማንም ኑሮ በዘዴ ነው ኢኮኖሚክስ ይሁን ብቻ የሆነ ትምህርት ታስተምር ነበር። እዛ ገቡ። ኃይለማርያም ደሳለኝ ጭምር የአርባ ምንጭ ዩኒቨርሲቲ የአስተማሪዎች ቤት መኖሪያ ፈልጎ ነው አባል የሆነው። ኢህአዴግ ምን ያህል ውዳቂ እንደሆነ የምታስቡት በዚህ ነው። ቤት ፈልጎ አባል ያደረገው አባል የሆነው በአርባ ምንጭ ዩኒቨርሲቲ የእሱ ጓደኞች ታውቃላችሁ ይህን ታሪክ። ከእናንተ ያገኙት ነው፣ ከእናንተ የራሳችሁ ነው። የአገሪቱ ጠቅላይ መጨረሻ ላይ የአገሪቱ ጠቅላይ ሚኒስትር ሆኖ ኦፒዲዮ የሆነች ነገር አስቀምሶ እንካ ብሎ አሳልፎ ሄደ። ይሄ ሰውዬ የት ነው ያለው? ሩዋንዳ ነው። የት ነው ያለው? ዩጋንዳ ነው፣ ኬንያ ነው፣ ምናምን ነው፣ ንግድ ነው የሚሰማራው። አንድ ሲቪል ሰርቫንት የነበረ ሰው አሁን ኢምፖርት ኤክስፖርት ላይ ተሰማርቶ አገር በሙሉ አፍሪካ ሲቆጣጠር ከየት አመጣኸው ብሎ የሚጠይቅ የኢትዮጵያ ሰው የለም። ከየት ያመጣል ይሄ ሰውዬ? አንድ ጡረተኛ ጠቅላይ ሚኒስትር ደሞዙ ስንት ነው? 100 ሺህ ይሆናል፣ 200 ሺህ፣ 300 ሺህ፣ ግማሽ ሚሊዮን በሉት። ግማሽ ሚሊዮን የኢትዮጵያ ብር አሁን ኢትዮጵያ ላይ ምን ትሆናለች? ምንም አትሆንም። ይህን ሁሉ በአጭር ጊዜ ዝም ብሎ ኢምፖርት ኤክስፖርት ላይ የገባው ኃይለማርያም ደሳለኝ በየትኛው ኔትወርክ ሄዶ ነው? እንደዛ ነው እና ሙስናን አይታገልም። ባንዳ አያቆም ማለት አይችልም። የኦህዴድ ካድሬዎች አንዳርጋቸውንና ጃዋር ላይ ዘምቷል። ጃዋር እኮ የመናዊ ነው፣ አንዳርጋቸው እኮ የመናዊ ነው የሚል በእውነት እንደዚህ አይነት ካድሬነት አዲስ አበባ ከአብይ አህመድ በኋላ እነዚህ ሰዎች አዲስ አበባ ቁጭ ይላሉ። ይህን ነውረኛ መንግስት ለማንገስ ለዚህ ነውረኛ መንግስት አክቲቪዝም ሰርቶ በእንደዚህ አይነት እንጀራ ሊበላ አብይ አህመድ በእንደዚህ አክቲቪስቶች ስልጣን ላይ ሊቆይ እንዴት ተብሎ ነግረና በፍጹም አንዳንዴ አያውቁትም። የኢትዮጵያ ህዝብ ትግል አላወቁትም።
ኦሮሞ ህዝብ አሁን ያለበት ሁኔታ ዲማንድ የሚያደርገው አላወቁ የኢትዮጵያ አጠቃላይ ፖለቲካል አትሞስፌሩ አልገባቸው ማለት ነው። ልክ የትግራይ የሰሞኑ ባለፈው ሳምንት እንደ ጅው ብላ ሄደችው የወደ ወረደ ታሪክ አለች አይደል? ጅው ብላ በቃ እንደ ንፋስ ነው ሄደችው እንደ ባቡር ዝም ብላ። ግን ትልቅ ሂስትሪ ነው ትግራይ ውስጥ ተሰርቶ ሄደው የተመዘገበው ሂስትሪ ነው። ኢትስ ዶክመንትድ። ማን ነው እንደዚህ ያደረገው? ማን ይመከረ ሲባል ማለት ነው እኔ አደርገዋለሁ፣ ሰው ቀጥሬያለሁ፣ አክቲቪስት ቀጥሬያለሁ፣ ዩቲዩብ ቀጥሬያለሁ፣ በቃ እንደዚህ ያደርጋል። ከዛ ዘጭ ብሎ ተኝቷል፣ ለጥ አለ። ምን ሆነ ነው እየተባለ እነዚህም እንደዛ ነው። አብይ አህመድ በማንኛውም ዩቲዩበር በማንኛውም አክቲቪስት ሊድን አይችልም። ኢትዮጵያ የባህልና ቱሪዝም ኃይለ ገብረስላሴ ያስተዋወቃት ኢትዮጵያ አሁን ቲክታከር የቀጠረ አንድ ማን ነው ከለንደን ገባ እያሉ ዛሬ ሶሻል ሚዲያ በሙሉ የመንግስት መገናኛ ብዙሃን በሙሉ እንደዛ ነው። የኢትዮጵያ ውድቀትን የሚያየው እንደነ ኃይለ ገብረስላሴ እንደነ ደራርቱ እንደነ ቀነኒሳ የመሳሰሉ ብርቅዬ እንደነ ገብረዝጋቤ የመሳሰሉ ብርቅዬ እንደነ ጥሩነሽ የመሳሰሉ ብርቅዬ የኢትዮጵያ ባንዲራ ያውለበለበው ኢትዮጵያ ሲባል በሙሉ እያንዳንዱ አእምሮ ላይ የሚመጣው አትሌት ወይ ግለሰብ ኃይሌ ጥሩነሽ የሚል ማህበረሰብ ዓለም ተፈጥሮ በነበረበት አሁን ቲክቶክ ላይ አንድ ሶሻል ሚዲያ ላይ የሚሰራ ኢትዮጵያን ገጽታ እኮ እየገነባልን ነው ተብሎ በስፖንሰርሺፕ አንድ ዩቲዩበር ከዚህ መጥቶ 1.1 ቢሊዮን 1.1 ሚሊዮን ዶላር ነው የፈሰሱበት አሾ ስፔስ ሄድ የነገሩ እንደዛ ባና ቱሪዝም ያፈሰሰበት እንደዛ ወደ ኪሱ የሰጡት ምናልባት ወደ 800,000 ምናምን ነው አሉ ለስፖንሰርሺፕ ተብሎ የተሰጠው የተባለው ሰተናል ነው የሚሉት እዛ ግን ወጪ ማወጣ ነው ከደቡብ ክልል ከዚህም ብሔር ብሔረሰብ አሳይተን ነው እንደዚህ ያደረግነው ነው የሚሉት ለወጪ ነው የሚሉት። በእንደዚህ በዩቲዩብና በቲክቶክ ላይ የኢትዮጵያ ኢሜጅ ኮንትሪቢዩሽን 1% ሊሆን ይችላል። ኢትዮጵያን ፕሮሞት የሚያደርግ ኢትዮጵያዊ ነው። በዚህ ነው መተማመን ያለበት የኢትዮጵያ መንግስት ኢትዮጵያዊ ነው። ለምንድን ነው አሁን የኢትዮጵያ ልብስ አሁን የኢትዮጵያ ዩኒፎርም እኔ ለምሳሌ ፐርሰናሊ የራሴን እንኳን ሳይ የሆነ ጊዜ የሆነ አገር ሲወጣ የኢትዮጵያ እግር ኳስ ክለብ ማሊያ ምናምን ሳሊዝ አልወጣም። ኢራን ሄጄ 3 ሳምንት ምናምን ሄጃለሁ ለብሼዋለሁ። ሁለት እየቀያየርኩኝ 3 ሳምንት ምናምን አርጀንቲና ሄጃለሁ ለብሼ እያሳየኋቸው ሜሲ ሀገር የኢትዮጵያ ባንዲራ እያሳየኋቸው እኔ ቆይቻለሁ የተወሰነ ጊዜ አውሮፓ ምናምን ሄጃለሁ። የኢትዮጵያ ባንዲራ አሁን ለብሰዋለሁ። አሁን እየገደለኝ ያለው መንግስት አገዛዝ የኢትዮጵያ ባንዲራ ለብሼ እንደዚህ ድሮ እንደለበስኩት ሄዳለሁ እኔ አይደለሁም ተውትና አዲስ አበባ ያለው ሰው ይሄዳል። አማራው ኦሮሞ ለብሶት አሁን ያሳያል። ተከፍሏቸው ይሄን አድርግ ተብሎ ከሚሄዱ ሶሻል ሚዲያ አክቲቪስቶች በስተቀር ይሄዳል። ሲቲዝን ተራ ሲቲዝን ማለት ነው በራሱ ፍቃድ የሚያደርገው ማለት ነው። ተከፍሎት አይደለም ማውራው በራሱ ፍቃድ ይሄን የሚያደርግ ትውልድ አለ። አሁን ታያላችሁ። ሌላ ፓስፖርት የለው አንድ ሀገር አንድ ኢትዮጵያንስ ፓስፖርት ብሎ የሚያምን ነው የምላችሁ እኮ ሌላ ፓስፖርት ይቀየረ እያልኩኝ አይደለም። የለም አያደርገውም። እና እነዚህ ብዙ ሰው እንደ ማስተማሪያም ለማስተማሪያም እንዲሆን ነው ያዘጋጇት። ይሄን ሰው እየተመልከቱ በነገራችን ላይ አንዳርጋቸው ጽጌና ጀዋር መሐመድ ዘመዳሞች መሆናቸውን ታውቃለህ? የመናውኖች ናቸው ሁለቱም። አንዳርጋቸው ጽጌም እኮ የመናዊ ነው። አዳሪ እኮ ነው። የአዳሪ ልጅ እኮ ነው። ነጋዴ ነው። በአህያ እየነገዱ ነው የመጡት እኮ ቤተሰቦቹ። አዲስ አበባ ውስጥ ስለተወለደ ነው አንዳርጋቸው ጽጌ። ዘሮቹ ፈለጋ የመን ሄዶ እኮ ነው። በዛ በኩል እኮ ነው ወያኔ ጋር ተቀላቅሎ የመጣ 83 የጀዋር መሐመድ አባት እኮ የመናዊ ነው። መሐመድ እኮ የአክስቱ ባለቤት ነው እንጂ አባቱ አይደለም። ማን ነው አባቱ? አባቱ አይታወቅም። አባቱን እሱ ማያውቅም እንኳን እኔ ተሰኝ ዛሬ ከባድ። ስለዚህ አንድ ነገር ልንገርህ፣ 4 ሰዎች በቅርብ ጊዜ ይሞታሉ። ነብዩን እንዴ? ነብይ አይደለም። ቢሆንስ ምን ይተርፈኛል ማለት ሱፍ አስራለሁ፣ ስለብሻለሁ፣ ከረባታ አስራለሁ። ይሄ ሰውዬ የቀለደ አይደለም። በነገራችን ላይ እየቀለደም አይደለም ማለት መቀለድ ሱፍ አስራለሁ። አንደኛም እያሾፈባቸው ነው።
የፓስተር ኳሊቲዎችን እየነገረ ነው። ፓስተር ለመባል እነዚህም እኮ ማሟላት ነው። ይሄ ከየመን መወለድ ኃጢአት አይደለም እያለ ያለው ግን የመናዊ ስላልሆነ ምናምን ኦሮሞ አይደለም። ጃዋርን እኮ ነው የጃዋር ሲቲዝንሺፕ ወይም ኢትዮጵያዊነት ነው እንትን እያደረገ ኩዌሽን እያደረገ ያለው። አንዳርጋቸው ለምን ጃዋር የመናዊ ነው ይለው ነበር። አብሮት ቢሆን ነው የአብይ አሽቃባጭ ሆኖ አዲስ አበባ ቢቀጥል ይሄ ፋርሴ ብላ ነው ነገሩ ማለት ነው ይለው ነበር። ጃዋርን አይለውም። አንዳርጋቸውስ አይዞ ብሎ በትግራይ ላይ ይህን ሁላ ጥላቻ በእንትን ማድረግበት ጊዜና ይሄ ምረት የለሽ ነገር እነዚህ ምረት ልናደርግባቸው አይገባም የሚባልበት የኢትዮጵያ መከላከያ ዩኒፎርም ለብሶ ጦርነት ሲቀሰቅስ ይሄ ሰውዬ የመናዊ ነው ምናምን ብሎታል? ምንም አላለው። ምክንያቱም የእሱ ዓላማ እያራመደ ነበራ የዚህ ፋርሴ ብላ ዓላማ። አሁን እኛ እኮ እየተከላከልን ያለ ነው እንደዚህ አይነት ቋንቋ ተው። እኛ ግርማ ሰይፉ ይሄ ሰውዬ ይሄ ልጅ ኦሮሞ ነው። ይሄ ሰውዬ ምን እያለን ነው? የሰሜኑ ምሽግ ይሰበር እንጂ ሌላው ያሳስበንም፣ ለማዳጋስካር ሰፋሪ ብቻዬን አላንስም ያለ ሰውዬ ግርማ ሰይፉ ማሩ እኮ ነው። ይሄ ሰውዬ ምን ነው ምን ያደርግልሃል? አንተም ከማዳጋስካር መጣ እየተባልክ አንዳርጋቸው ወደ የመን ወሰድከው። ተጋሩም ጨቅራ ሁሉም የመን ነው የተባለው ትግራዋይ። ጃዋርም አሁን መጥቶ የመን ነው ይላል። አባቱንም አያውቅም እሱም አያውቅም አባቱም ይላል። ወፍ ዘራሽ ነው እያለው ነው። ብልጽግና ዋጋ ብዙ ነው፣ ዕዳ ብዙ ነው። በጣም ኮስቱ በጣም ከባድ ነው። የብልጽግና ፋርሴ ብላዎች እኔ የምሬ ነው። ይሄ አይቶት ይሆናል አላወቅኩም፣ ግን ዋጋው ግን ከባድ እንደሚሆን አላውቅም። የሚጠላቸው ደግሞ በሙሉ ይሞታሉ ይላቸዋል። እገሌ ይሞታል፣ አንዳርጋቸው ፈንድቶ ይሞታል ይላል። እገሌ ይሞታል፣ እገሌ ጠቅላላ የሚጠላቸው በሙሉ ኢንፍሉዌንስ ያደርጋሉ የሚባለው በኢትዮጵያ ፖለቲክስ ላይ እገሌ ይሞታል ይላል። እንደ ጥንቆላ ነው። ሶፋ አለኝ፣ ከረባት አለኝ፣ በቃ አውቃለሁ እኮ ማለት ነው። ባለጊዜ የሚባለው ይሄን ነው። ጠቅላላ ኦሮሚያ ያለው ስንት ተአምር። ይሄ ሰውዬም ኦሮሞ ነው። ሰው ተገሎ በእንደዚህ በአህያ ተጭኖ የሚካሄድበት ኦሮሚያ ወደ ገበያ እንደ ድንጋይ በዚህ አስከሬን አህያ ተጭኖ የሚሄደውም ኦሮሞ ነው። የ9 ወር እርጉዝ የተገደለችው የኮተኮተች ባለችበት ሰዓት የተገደለችውም ኦሮሞ ነች። ማሎ የሚሉት ሰሜን ሸዋ ያሉት መጣው ሸበት እናትም እሳቸውም ኦሮሞ ናቸው። ራበኝ የሚሉት በየቦታው ሶሻል ሚዲያ ላይ የምናያቸው እነሱም ኦሮሞ ናቸው። ይሄም ኦሮሞ ነው። ቀጥለን የትዴፍ መልእክት አለ። ትግራይ ጠላቷ አንድ ነው። ማን? ብልጽግና ነው። ሌላ ጠላት የላትም። አሁን ሰዓት ትናንት ብዙ ሰው ነበራት፣ ብዙ አካላት ነበራት። እንደ ጠላት ትግራይን የወረሩ ትግራይን የከበቡ አካላት ነበሩ። አሁን የሉ። አንድ ነው የቀረው። ለሁሉም ኢንፋክት አንድ ነው የቀረው። ደርዘን ጠላት ነው በዚህ የከመረው ብልጽግና። በዚህም የተከበበው በዚህ ነው እና ኦህዴድ በልዩ ሁኔታ ከብልጽግናም ኦህዴድ በልዩ ሁኔታ የትግራይ ጠላት ነው። በዚህ ሰዓት አይወዱትም። ኦህዴዶች አይወዱትም ይህን ቋንቋ። እንደ እንትን ይመስላቸዋል። ደንገጥ ይላሉ፣ ፈራ ይላሉ። መደንገጥ የለብህም። አም ቴሊንግ ዘ ትሩዝ። በቃ የራሳችሁ ኪሳችሁ ውስጥ ያለው ነው እየነገርኳችሁ ያለሁት። መደንገጥ የለብህም። ይሄ ብልጽግና ሲባል የጋምቤላ ብልጽግና አይደለም። ብልጽግና እየተባለ ያለው አንድ ወይ ሁለት ወንበር ያለው የሀረሪ ዲሞክራሲያዊ ፓርቲ ምናምን የሚባል ምናምን የሱ አይደለም። ብልጽግና ሲባል አደፋራ እያልኩኝ አይደለም። ብልጽግና ሲባል ኦህዴድ እየመራ ያለው ብልጽግና ነው። መዋጥ አለብህ። መደንገጥ ካለብህ መደንገጥ አለብህ። እና አሁን ከትግራይ የከዳው አፋር ሆኖ ወደ ትግራይ ለመተኮስ ተዘጋጅ ይባላል። አዲስ አበባ ሄዶ በመብረቅ መታቸው። በመብረቅ በእንትን ያው በጸሎቱም ቢሆን ምናምን በላቸው። እኔ በቃ እንደዚህ ከዚህ በኋላ ምህረት የለኝም፣ ከዚህ በኋላ ምንም ይሉኝታ የለኝም ምናምን የሚሉ አዲስ አበባ የሄዱት እነዚህ ዝቃጮች አሉ። አዲስ አበባ ዝቃጮች ናቸው እነዚህ። ትግራይ ወደ ነበረችበት ስትመለስ ለካ ትግራይ አቅም እያላት እኔ በመውጣት ለካ ትግራይ ምንም አልተጎዳችም። ስለዚህ እኔ ትልቅ ሰው ይመስለኝ ነበር። ስለዚህ ኢን ማይ አብሰንስ ትግራይም ለካ እዛው ትልቅ ነች ብሎ የሚያስብ አዲስ አበባ ይመጣል። እሱ ትግራይ ውስጥ ሆኖ እንደ ፈላጭ ቆራጭ ሳሞራን ተመልከቱ አይነት ሳሞራ እኔ የለበት የትግራይ ትግል እንዴት ነው የሚያሸንፈው? እኔ እኮ ሳሞራ ሲኖር ነው በቃ ትግል እኮ የሚቀናው ይል ነበር አሉ ድሮ። ደብረ ብርሃን ሲመጣ ሽዕቱን ሌላ ሰው ነው የሚመስለው፣ ሳዳም ሁሴን ነው የሚመስለው።
ዮሐንስ መንጋግና እሱ ሌላ ሰው ነው የሚመስሉት ደብረ ብርሃን ሲደርስ አብይም በቦሌ ያስወጣው በሞያሌ ለመውጣት ነበር ሲደራደሩ የነበሩት በደላሎች አንዳንድ ትንሽ ሚስጥርና እናጣ ትንሽ ጠንቀቅ እንላለን ለማንኛውም የትሬፍ መልእክት አለን የትግራይ ክብር ይመለሳል አይዲፒ ይመለሳሉ ሱዳን ያሉ ተፈናቃዮች ይመለሳሉ ትግራይ ወደ ነበረችበት እንመለሳታለን ነው ተመዛለ ህዝብ ኣብ ጸገም አከርተትሎ ንዑን ጠልመን ሓደር ወይም ጠልመምና ናመረበትም ከም ንመልሶም ከዓ ቃልአቲና ሳሕጅለና ኢና መስመርና ደጀን ህዝብና ንሕና መስመርኩም ለና አንሃ ደቆምና አመስመርና ለና ትግራይ ትስዕር ያው አነ ተማዛበትና ተስፋንهم ያው ምን ጊዜ ንሕና ትስኹምጠም ይወለለኹም ናይና ጥሜት ናይኩም እውን ጸገምኩም ጸገምና እዩ በቃ ምን ጊዜ ተስፋ ኸይትቆርጹ ዓድና ክንመልሲና እና አጅኹም ኣብ ቀረባ እዋን ናብ ቦታና ክንመልሲና ያው ትግራይ ትስዕር ሓደ ኸይንኸውን ዝዑራ ሓይልታት ኣለዉ ሓደ ብዛዕባ እዚኣ ክነቅሕ ኣለዎ ህዝቢ ትግራይ ዝብል ሓደ እንተኾይንና ሓያላት ምዃንና ስለ ዝፈልጡ እዮም ናይ ማን እውን ሓደ እንተኾይንና ሓያላት ምዃንና ባዕልና ንፈልጥ ኢና ነጋረይ እንደልን ስለዚ እቶም ሓደ ክንከውን ዘይደልዩ ሓይልታት ነቕዓይ ንፍጠር ባህሊ እየ ነታ ናይ መጀመርያ ዓላማ ናይ መኸተ መወዳእታ ንምብፃሕ ኩሉ መንእሰይ ሓደ ክዓስል ኣለዎ ድሪ ሰማዕታትና ኣይንዕብርን ትግራይ ትስዕር ህወትና እቶም ዓቕምታት መኸተ ዝበሃሉ ናብ ሓደ መፅዮም ናይ ህዝቢ ትግራይ ሃለዋትን ድሕንነትን ከረጋግጹ ካብ ምግባር አንጻር መንግስታዊ መሪሕነት ስለ ዘረጋግጽ ተምኸተ ካብ ምዕዋጥ አንጻር ዓብይ ዓቕሚ እዩ ማለት እዩ ነዚኣ ንምክሳድ ድማ ከምታ ዝሓለፈት መኸተውን ከም ተጋሩ ደገ ዘሎ ይኹን ኣብ ውሽጢ ዘሎ ይኹን ኣብ ጉዳይ ትግራይ ሓደ ኮይና ተዓሲልናን ሓድነትና ተተጠናኺሩን ሓደ እንተኮይናን ድማ ዘለውና ጸገማት ግዜ ከይወሰደ መልክዕ ክሕዝ በትሕዝ ዘለ ጀማምራና ኢለ ዘብል በዓል ሙሉእ ተስፋ አጆሃ ወርቅ አይኑ አጆሃም ኩላት የትግራይ ጭቃሹም ነው የሚባለው ለካ ምስለኔ አብይ አህመድ የድሮ የኃይለ ሥላሴ ቋንቋ ተጠቅሞ ጭቃሹም የሚባል ቋንቋ ላይ ድሮ ዝም ብሎ ምስለኔ ተላላኪ ማለት ነው ተላላኪ የፊውዳል ቋንቋዎች ናቸው በአንድ ወቅት አዲስ አበባ ጌታቸው አምጥቶ አብርሃም በዚህ ጌታቸው በዚህ አድርጎ አብይ አህመድ የነገረን ትግራይ ራሱን በራሱ ለማስተዳደር ነው መስዋዕትነት የከፈለው እኛ መተን ትግራይ ማስተዳደር ፍላጎት የለንም ጌታቸውና የጌታቸው ጓደኞች ናቸው ትግራይ የሚያስተዳድሩት ሲል ብዙ ሰው ኖቲስ ያደረገው ያለ ይመስለኛል ብዙ ሰው የሚረሳ አይደለም የትግራይ ህዝብ አሁን ይሄ ማን ነው የሚናገር ኦርዲናሪ ሲቲዝን ከትግራይ የሀገር ሽማግሌዎች ናቸው ተብሎ ተወክለው ወደ አዲስ አበባ መጥተው የነበሩ ሰዎች ናቸው እነዚህ እግራቸው እስኪዝል ድረስ ይሄን ጎብኙ እየተባሉ አረ ደክሞና ሲባል ኖ ይሄ ቀርቷቸው እየተባሉ ኮሪደር በሉት ምናምን በሉት ይሄ ዝም ብሎ ያስጎበኛቸው ነው ማለት ደክሞን ነው የሰነበት ነው ብሎኛል ያኔ ይሄዱት ሰዎች በግድ ነው በቃኝ ቢል ማለት አትችልም ምን አላቸው ስለ ማስተዳደር ጉዳይ እነሱ የጠየቁት መልሰን ለዋላ ትግራይ ወደ ነበር ለምን አትመልሳት ወደ ፌደራል ትግራይ እኮ ድምቀት የኢትዮጵያ ድምቀት ነች ትግራይ የኢትዮጵያ ድምቀት ነው ትግራይን ቀንሳ ኢትዮጵያ ሰላም አገኘች ተኝታ አደረች እንዴ አላደረችም እኮ ገናም አታድርም የምሬን ቆርጠ ብታረገው ቆርጠው ሰደው ገናም አታድርም ትግራይን ጎድተ ትግራይን ቀንሰ ተኝታ አታድርም ትግራይን አቅፈ ወይም ትግራይን በአግባቡ አስተናብተን ወደ ተኝተ ምታድርም በአግባቡ ወይም ትግራይን በአግባቡ አቅፈ ነው ሰላም ያለው እንቅልፍ የሚወስድ አለው ዘንቅልፍ የለም አንቅልፍ የለም በደንብ አርገ አስረግጬ ነው ምናገር እና የጭቃሹም አንመድብም እኛ እናንተ ትግራይ እኮ ራሳችሁ በራሳችሁ ማስተዳደር ያለባችሁ ለዚህ መስዋዕትነት ከፍላችኋል ብሎ ህዝቡን ልብ ትርታ ለመንካት አዳራሽ ውስጥ የነበሩ እናቶች አባቶች ምናምን ስላሉ ይሄን ያቃል ክብር ያቃል የትግራይ ህዝብ የከፈለው መስዋዕትነት የተከፈለው ጉዳት አጠቃላይ የትግራይ ህዝብ ራሱን በራሱ ለማስተዳደር የከፈለው ዋጋና ቫልዩ የሚያደርገው ደረጃ ልኬቱ ያውቀዋል ስለዚህ ህዝቡ ምን ያስባል ብሎ ህዝቡን በሚመጥን መንገድ ነው አፕሮች ያደረገው የተናገረ ጭቃ ሹም እኛን መድብም ምስሌኔ አንመድብም ያለበት ጊዜ ምስሌኔ ከዛ በኋላ እንዴት ነው ወደ ወረዳ ጋር ይመጣ
ትንሽ እናስታውሰው ተመልካቾች። ጌታቸውና የጌታቸው ጓደኞች ናቸው ትግራይ የሚያስተዳድሩት፣ እኛ አይደለም። ወደፊትም ፍላጎት የለም። ትግራይ ህዝብ የታገለበት ልጆቹን የከፈለበት ራሱን በራሱ የማስተዳደር መብቱ 100% መከበር አለበት ለምንና እንጂ ትግራይ ገብቶ የሆነ ጭቃሹም ከዚህ መላክ ፍላጎት እኛ የለም፣ አናደርግም። ታዲያ ምን ነካውን? ወድ ወረደ ጋር እንዴት ተማመንካውን? ወድ ወረደ ሂድና አስተዳድረው ወረቀት የለኝም ቢል በቃ ብያለሁ ሂድ። እንዴት ነው ከቲፒኤልኤፍ ጋር ሳትነጋ ፕሪቶሪያ የሚባል አላቅም ግን አዲስ አበባ ሾም ያለው ብለ ይሄን ድፍረት ከየት አመጣው አብይ አህመድ አሊ? ወድ ወረደ መልስ አልሰጠንም፣ ሳይሰጠን ቤት ውስጥ ቁጭ አለ። ሰጥቶን ቁጭ ቢል ጥሩ ነበር። አንጠልጥሎ ነው ሄደው ቁጭ አለ ቤቱ። ሚዲያ ላይ አይገናኝ፣ ፓብሊክ ላይ አይወጣ ምናምን አይወጣ። በጣም አፊል ሶሪ ፎር ሂም። አንተስ ይሄን ድፍረት ከየት አመጣው? የትግራይ ህዝብ አዲስ አበባ ሆኜ መመደብ ይችላል። ሱሉልታ መውጣት ማትችል ሰውዬ ሱሉልታ ይሄድ እንትን ምሽግ እየቆፈርክ ባለበት ሙሉ ገፈርሳ ጫንጮ ኤሪያ በሙሉ ምሽግ እየቆፈርክ ባለበት ሰዓት አዲስ አበባ ሆኜ ግን ምስለኔ መመደብ ይችላል ወደ ትግራይ ብለ ያሰብክበት ሞራሉ ከየት አመጣው? የትግራይ ህዝብ እናው በእንደዚህ አይነት በምስለኔ በጭቃሹም የሚተዳደር ህዝብና እሺ የማይል ህዝብ መሆኑን ካወቅ ምን ነው እስከዚህ ድረስ ደፈርከው የትግራይን ህዝብ ነው። ቀጥለን ተመልካቾች ይሄ ጥያቄ ነው የምንጠይቀው። አብይ እንዲመልሰው አይደለም። አብይ የሚመልስበት ጊዜ አልቋል። አሁን የሚመልስበት ነገር የለም። እንደነገርኳችሁ ትናንት በዚህ ትንሽ ሃይላይት አድርጌ ነበር። ትግራይ ደውሏል። አብይ ሁለት ጊዜ ደውሏል ትግራይ። ምን ነው በቃ ወደ ወረደ አንፈልግም ብትሉ እንኳን ራሳችሁ ያዙትና ግን ጊዜያዊ የሚለውን አስቀጥሉት ነው ያላቸው። ሙሉን እንክብካቤ ያደርጋሉ። ሙሉ ከኢትዮጵያ ማንም ለኢትዮጵያ ነገር የምታገኘውን ወደዚህ አደርጋለሁ፣ ነዳጁም በጀቱ ምናምን ማለት ነው። ግን ጊዜያዊ የሚለው ነገር ቀጥሉ። ህወሓት ሙሉ ከፈለጋችሁ ሙሉ ተቆጣጠሩትና ግን ስሙ የትግራይ ጊዜያዊ አስተዳደር የሚለው አስቀጥሉ ነው ያላቸው። እምቢ ነው ያሉት። ለማን እንደደወለ አብይ ያውቀዋል። እንዴት ይሄን ወደ ሚዲያ ወጣው ካለው ደግሞ ስለተቆራረጡ ነው። ለአጌና ተነግሮ የለ እንዴ? እኔ በፋና ቴሌቪዥን በኢቲቪ ከመናገረው በአንተ በኩል በሲሳይ አጌና ወይ በስዩም ይውጣ ብለ በእነሱ በባንዳዎች ታስወጣ የለ እንዴ? ባንዳው የራስን ግን ባንዳው ለኔ ባንዳዎች ናቸው፣ ግን የራስ ያው ያንተ ሚዲያዎች ናቸው። ቀጥለ ተመልካቾች ኦጎጉሞ ወይ አርዶፍ ዛሬ የኮንግረሱን አጠናቀዋል። ያልሰማችሁ ነው የመጀመሪያ ሚዲያ የምትሰሙት ይሄን ምናልባት ነገር ከነገ ወዲያ ተሰሙት ነገር የኦጎጉሞ የአፋር ትልቁ ኦፖዚሽን ፓርቲ ነው። አሁን በኢህአዴግ ጊዜ ጀምሮ ከደርግ ጊዜ ጀምሮ የነበረ ነው። ኦጎጉሞ በጣም አንጋፋ አርዶፍ አንጋፋ ነው እና በኢህአዴግ ተደራድሮ ወደ አዲስ አበባ መጥቶ ነበር። ወደ ስልጣን የፌደራል ስልጣን ተጋርቷል፣ የክልል ስልጣን ተጋርቷል። የባህልና ቱሪዝም ሚኒስትር ዴኤታ ሆኖ ነበር። ማን የሚባሉት ሰውዬ አንድ ሰው መጥቶ ነበር ሚኒስትር ዴኤታ አድርጓቸው ነበር በመለስ ጊዜ። እኔ ወደ ሰላማዊ ትግል መጥቶ ነበር እስከ ቅርብ ጊዜ። የክልሉም አንደኛው ስቴክሆልደር ነበር። ከዛ በኋላ አምና ነው ሁሉም ሀጂ ኢብራሂም የሚማሩት የክልል ቢሮ ኃላፊ ነበሩ። ሌሎቹም የክልል ልዩ ኃይል ምናምን አዛዦች በሙሉ ወደ ትግል ገቡ። ወደ ትግል ገብተው እዛውን ወታደራዊ ትጥቅ ነው የጀመሩት። አሁን ማስጠንቀቂያ ሰጥቷል ለኢትዮጵያ መንግስት፣ በልዩ ሁኔታ ለኢትዮጵያ ሰራዊት። ከዚህ በኋላ ይሄ በአቋም መግለጫቸው 7 ነጥብ ያለው አቋም መግለጫ አውጥቷል። የብልጽግና መንግስት በአፋር ህዝብ ላይ በአጠቃላይ በኢትዮጵያ ህዝብ ላይ የሚያደርሰው እያደረሰ ያለውን በደል ካላቆመ ወደ ተለያዩ እርምጃዎች ይሸጋግራል ይላል መግለጫው። የብልጽግና ጦር መሰረተ ልማቶች ላይ ጥቃት እንፈጽማለን ይላል። ዋናው ትልቁ ነገር እና ወደ ተግባር እንሄዳለን ብሏል። በቃ ባጭር ቋንቋ ወደ ተግባር እንሄዳለን ብሎ ከብዙ በጥቂቱ 1-2 ነጥብ ብቻ እንገራቸው። የሚከተሉት እርምጃዎች ለመውሰድ መወሰናችንን በአጽንኦት እናሳውቃለን። የወታደራዊ እርምጃዎች ጥንካሬ ገዢው ፓርቲ ወታደራዊ ኃይል የገዢው ፓርቲ የሚደገፉ ወታደራዊ ኃይሎች በሀገራችን ብሎም በክልላችን ሰላማዊ ህዝብ ላይ የሚደርሱ ጥቃቶች ምላሽ ለመስጠት የአፋር ብሔራዊ አንድነት አብዮታዊ ግንባር በወታደራዊ አወቃቀሮቻቸውና በሰፈራቸው ላይ ሁሉን አቀፍና የተመረጡ ጥቃቶች ለመፈጸም መወሰኑን እንገልጻለን። የደህንነት ጥበቃ ህዝባችን ከገዢው ፓርቲ ወታደራዊ መዋቅር የሚደርስበትን አደጋ ለመቀነስ ብሎም ለማስቀረት የመከላከልና
የመከላከልና እንዲሁም ደግሞ መልሶ የማጥቃት ስልቶቻችንን ከመቼውም ጊዜ በላይ በተራቀቀና በተጠና መልኩ ማናቸውም የጠላት ወታደራዊ ተቋማትና የኃይል ማዕከላት ካሁን በኋላ የጥቃታችን ኢላማ እንደሚሆኑ እናረጋግጥላችኋለን። የማስጠንቀቂያ መልእክት በገዢው ፓርቲ አፈና ውስጥ ተሳታፊ የሆናችሁ የመከላከያና ሌሎች የጸጥታ ኃይሎች ከህዝብ ጎን በመቆም ከድርጊታችሁ እንድትቆጠቡ እናሳስባለን። በተጨማሪ ደግሞ በትግላችን ላይ እንቅፋት የመፍጠር ተልእኮ ያነገባችሁና ገዢው ፓርቲ ከህዝብ በዘረፈው ብርና በተለያዩ ጥቅማ ጥቅም የሚደልሏችሁ አንዳንድ የንዋይ ባሮች ከመሰል ድርጊታችሁ እንድትቆጠቡ በጥብቅ እናሳስባለን። ስድስት ይህ ካልሆነ ግን ከእንግዲህ ወዲያ በአፋር ብሔራዊ አንድነት አብዮታዊ ግንባር በየትኛውም እንቅፋቶች እንደማይታገሳችሁና ለሚወስዱባችሁ ማንኛውም እርምጃዎች እናንተና ገዢው ፓርቲያችሁ ሙሉ በሙሉ ኃላፊነቱን ለመውሰድ ከወዲሁ መዘጋጀት መቻል ይኖርባችኋል። 7 የአቋም ጽናት በአፋር ብሔራዊ አንድነት አብዮታዊ ግንባር ዓላማው የአፋር ብሔራዊ አንድነት አብዮታዊ ግንባር በዚህ ታሪካዊ የምስረታ ጉባኤ ላይ የተሳተፉ ሀሳብና ድጋፍ የለገሱ ሁሉንም አካላት እያመሰገነ በፕሬዝዳንቱ ሐጂ ኢብራሂም ዑስማን መሪነት በጉባኤው የጸደቁ ፕሮግራሞችና የተላለፉ ውሳኔዎች መሬት ለማውረድ እና ለህዝቡ ዘላቂ ጥቅም ሲባል ጉባኤው የጣለባቸው ኃላፊነት በቁርጠኝነት እንደሚሰሩ ቃለ መሐላ በመፈጸም ጉባኤው በተሳካ ሁኔታ ተጠናቀቀ። እንግዲህ ሐጂ ኢብራሂም ሊቀመንበርነቱን ይዟል። ሌሎቹም የተለያዩ ሹመቶችና ኃላፊነቶችም ተሰጥቷል። 5 ቀን የቆየ ነው። ይሄ 17 ሜይ 17 የተጀመረ ዛሬ 21 ላይ ተጠናቋል። በጣም ትልልቅ ውሳኔዎች የተላለፉበት ነው ብሏል። የአርድፍ ወይም የኦጎግሞ ኮንግረስ ዛሬ ሲጠናቀቅ የወጣው መግለጫ ላይ ከብዙ ካለን ጊዜ አንጻር ነው አጠራጠር አድርገን ወደ እናንተ ያደረስ ነው። አዲስ አበባ ዛሬ በተለያዩ መገናኛ ብዙሃን የተላለፈው የኢትዮጵያ እምነት ተቋማት ህብረት የሚባለው ቄስ ታገል ነው መምህር ታገል የሚባል የአብይ አህመድ ጓደኛ ነው። የበሻሻ ጅማ በሻሻ ልጅ ነው እና የኢትዮጵያ እምነት ተቋማት ይመራል። ተመልከቱ ነገሮች እንዴት እንደሚናበቡ። የኢትዮጵያ እድገት በኢትዮጵያ እየተመዘገበ ያለው አንጸባራቂ እድገት ለመጸለይ ዱዓ እናደርጋለን አለ። ቄስ እኮ ነው። ዱዓ እንትን ነው አንድ ነው። ግን እዚህ ላይ አይ ቲንክ ካቶሊክ የሉበትም። እዚህ ህብረት ላይ ካቶሊክ አሁን በቅርብ ካልገቡ ካቶሊክ የህብረቱ አባል አልነበሩም ከቅርብ ጊዜ እስካልገቡ ድረስና የማሽቃበጥ ጥግ አይደለም። መምህር ታጋይ የሚባለው የበሻሻ ልጅ ጅማ በሻሻ የአብይ አህመድ ጓደኛ ባለሀብትም ጭምር ነው። አብይ ባለሀብት እያደረገው ነው። ቤተክርስቲያን ተገና አድርጎ ወደ ባለሀብትነት ቀይሮታል። የተቋሟን ቤተክርስቲያኗን እንደዚህ አንቆ ይዞ ቤተክርስቲያኗ ብቻ የኢትዮጵያ ኦርቶዶክስ ተወካይ ነው መሰለኝ ወደዛ የገባው። ግን የሌሎች እነዚህ የክርስቲያን ዲኖሚኔሽንስ እና እስልምናም አለበት እንደፈለገ የሚፈነጭበት አብይ በእነዚህ ሰዎች ነው። ለምርጫ ጸሎት ውጡ አለ አብይ ያዘዘ። አሁን ጸሎት እንወጣለን አለ። የሚወጡበት ትርጉም ደግሞ 4 ዓላማዎች አሉ። የዚህ ጸሎት ዋና ዓላማ ይባላል። ጸሎት የዚህ ዓላማ በዚህ ምክንያት ነው ይሄን እንጸልየው ተብሎ ጸሎት ይጸለያል እንዴ? ጸሎት የምንጸልይበት ዋና ዓላማ 1 2 3 ተብሎ ይዘረዘራል። እንዲሁ ተመልካቾች ወደ ሌላ ጉዳይ አንድ ጉዳይ አለ። 3 ጉዳዮች አሉ። ኢንፋክት ይሄን እንቀጥል እስቲ። አገር አቀፍ የአደባባይ የጸሎት መርሃ ግብር 4 መሰረታዊ ዋና ዓላማዎች ይዟል። የመጀመሪያው ሀገራችን ኢትዮጵያ የጀመረችውን አስደማሚ የልማትና የእድገት ጉዞ ተጠናክሮ እንዲቀጥል ምዕመናንን ወይንም ዜጎችን የበኩላቸውን ኃላፊነት እንዲወጡ ለማሳሰብ ያለመ ነው። ሁለተኛው የሃይማኖት ተቋማትና መሪዎች ያላቸውን የሞራል ልዕልና በመጠቀም በሀገር ውስጥ የሚንቀሳቀሱ የተለያዩ የፖለቲካ ድርጅቶች ሰላማዊ የህዝብ ግንኙነትን ሊጎዱ ከሚችሉ ተግባራትና ቅስቀሳዎች በመራቅ ለሀገር ሰላም የበኩላቸውን ኃላፊነት እንዲወጡ ለመጠየቅ ጭምር ነው። ሶስተኛው በመርሃ ግብሩ የሚተላለፉ የሰላምና የአብሮነት መልእክቶች ለመላው የኢትዮጵያ ህዝብ እንዲዳረስ በማድረግ በዜጎች ስነልቦና ላይ አዎንታዊ አመለካከት ይበልጥ መገንባት እንዲቻል። አራተኛውና የመጨረሻው ከሁሉ በላይ
ብሔራዊ ጥቅማችንን እንዲጠበቅ እና ሰላም እንዲጸና የፈጣሪ ገዛ እዝነትና ጸጋ እንዲበዛልን የሰላምና የአብሮነት ጸሎት ማካሄድ ናቸው። ብሔራዊ ጥቅማችን እንዲጠበቅ ነው የምንጸልየው ነው። ለብሔራዊ ጥቅም ያው ቀይ ባህር ምናምን እንዲሆን ይችላል። ይሄ ብሔራዊ ጥቅማችን እንዲጠበቅ ለመጸለይ ነው። አራተኛ እና የመጨረሻን ከዛ በኋላ ትርጉም የለውም። የመጨረሻው ብሔራዊ ጥቅማችን ለመጠበቅ ነው ጸሎት የምንገባው። አስደማሚ የልማትና የእድገት ጉዞአችን አለ በኢትዮጵያ እየተመዘገበ ያለው አስደማሚ የልማትና የእድገት ጉዞ ለመጸለይ ነው። አስቀጥልልን ፈጣሪ። ስለ ሰላም አልጠቀስም ዜና ጠቅሰዋል ተመልካቾች። ጦርነት እንዲቆም በትግራይና ፌደራል መንግስት ያለው ውጥረት እንዲቆም አማራ ክልል የተደረገ ያለው ያው ዘርፈጅ በጣም ከባድ ጦርነት በድሮን በየቦታው እየተዋጋ ያለበት እንዲቆም እዚህ አዲስ አበባ ወጣ ብሎ ሰንዳፋ ጭምር መውጣት የማይችል ነው ይሄ ሰውዬ የበሻሻ ልጅ የአብይ ጓደኛ ነው ይሄ። ሰንዳፋ ወጣ አይልም ወይ ሱልታ ወጣ አይልም ጫንጮ ወጣ አይልም። ስለ ሰላም አንድም ሰንተንስ አንድም ቃል አልተጠቀመም እዚህ ላይ። የሰላም ጉዳይ አስደማሚ የልማትና የእድገት ጉዞ እንዲቀጥልልን እንጸልያለን። ኢትዮጵያ እነዚህ ናቸው መሪዎቿ፣ የሃይማኖት መሪዎቿ እነዚህ ናቸው። ያው የኢትዮጵያ ህዝብ በእነዚህ ነው እየተመራ ያለው ዋትኤቨር አሁን ምንም አይነት ምክንያቱም መሪ ነኝ ብሎ ነው የመጣው። ዱዓ እናደርጋለን ብሏል። ዱዓ እናደርጋለን እንጸልያለን ምናምን ይላል። እንደየእንትኑ ማለት ነው እንደየእንትኑ ነው። አብይ እነዚህን ቁጭ አድርጎ ነው በየቦታው አገሪቷን እያስተዳደረ ያለው በየልካቸው። እነዚህ የአብይ እግሮች ናቸው። እነዚህ የአብይ እግር ብርቱካን ሚደቅሳ ብቻ አይደለችም፣ መስፍን አርአያ ብቻ አይደለም፣ ወይ ፍርድ ቤት ብቻ አይደለም፣ የአገራዊ ምክክር የሜላት ወርቅ የምትባለው ምናምን አይደለም፣ መከላከያ ምናምን አይደለም። እነዚህም ጭምር ነው የአብይ እግሮች ናቸው። ከአብይ እግር አንደኛው እነዚህ አይነት ተቋማት ናቸው። የኢትዮጵያን ስቃይ እንዲራዘም እያደረጉ ያሉ ናቸው። ኢትዮጵያ እየለማች ነው ብሎ ማን መሰከረ? እስልምና ምክር ቤት መስክረዋል ማለት ነው። ኢቫንጀሊካል ቤተክርስቲያን፣ ሰቨን ዴይስ አድቬንቲስት፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን፣ ሌሎች በዚህ አባላት የሆኑት በሙሉ እየመሰከሩት ነው። ይሄ ጽሁፍ የሁሉም የኢትዮጵያ እምነት ተቋማት ቋንቋ ነው፣ አቋም ነው። ከባድ ነው፣ ተስፋ አስቆራጭ ነው። አሁን ቀጥለን ግን ደስ የሚል ለኢትዮጵያውያን ደስ የሚል አንድ ፓስተር መጣ። ተኝቶ ካደረ ምናልባት ካሳደሩት ነው። አብይ ገደል ውስጥ እየገባ አየሁት። በቃ በዚህ ከባውት ምናምን ገደል ውስጥ ገባው እና ዞሮ ዞሮ እንጠብቀው። ለስ ፕሮቴክቲቭ ነው ትርጉሙ ይገባኛል። ግን የሰውየው ድራማታይዝ ማድረጉና ሰው የሚፈልገው ታንታላይዚንግ ነው። ቋንቋ በጣም የሆነ የሚያጎበዥ ነገር ነው። ባንዲራ ያለና ስለ ፕራይም ሚኒስተር ዶክተር አብይ እንጸልያለን። ይሄ ሰው የለውም፣ ብቻውን ያለ ሰው፣ ሞት የተደገሰለት ሰው፣ ሌሊት ላይ ሊያወራ የሚፈልግ ሰው እንኳን እንደሌለው ጌታ ተናገረ። ውስጡ ያለውን ሸክም አውጥቶ ልናገር የሚፈልገው ሰው አቶ ሲንከራተት አየው። ፊቱ ኋላው ጥይት ነው ያለው። ለዚህ ሰው እስቲ ዛሬ የኛን ጉዳይ እንተውና ለዚህ ሰው መማለድ መቃተት። ይሄ ሰው 120 ሚሊዮን ህዝብ ተሸክሞ ነው ያለው። አሁን ያለው ግጥሚያው ከጨለማው መንግስት ጋር ነው። ይሄ ሰው ፋይት እያደረገ ያለው 3000 ክፍለ ዘመን የዘለቀ ደም ሲጠጣ የከበረ መንፈስ በጣም ሰው አቶ ሲቅበዘበዝ ሲንከራተት አየው። ለማን ላውራሽ? ማን ይረዳኛል? እስቲ ተንበርክከን ለሁለት ደቂቃ ለዚህ ሰው እንጸልይ። ኢትዮጵያ አንተ እጅ ናት፣ እኔ አንተ እጅ ነኝ። የወንድሜ ደም ይገደኛል፣ የእናቴ ደም ይገደኛል፣ የአባቴ ደም ይገደኛል። እንጮሃለን እግዚአብሔር ሄደን በእውነት ነው ምላችሁ አጠገቡ ሄደን የሆነ ነገር ባንችልም እንኳን ብንጸልይለት እግዚአብሔር አምላኬ መንገዱን ያሳየው፣ በሩን ያሳየው። አባቴ እኔና የህዝብ በፊት እንዋረዳለን። ያሳየው ዝም ብሎ አባቴ የጸለየ ነው። ይሄ ጸሎት ላይ ነው። አባቴ እኔና የህዝብ በፊት እንዋረዳለን። እኔና የህዝብ በፊት እንጮሃለን ስለ ምድራችን።
እግዚአብሔር ሆይ ስለ መሪያችን እንጮሃለን፣ እናለቅሳለን። የኔ ጌታ፣ የኔ አባት፣ የኔ ጌታ፣ የኔ አባት፣ የኔ ጌታ፣ የኔ አባት አባ ዛሬ እንዳሳየኸኝ እንደገለጥክልኝ ይህንን ባሪያ እግዚአብሔር አምላኬ ሆይ እግር በእግር የሚከተለው ሊገለው የሚያሳድደው ኢትዮጵያን እየመራ ያለው ፕራይም ሚኒስተር ዶክተር አብይ እንደዚህ አይነት ነገር ውስጥ ቆሞ ነው ማየው። በእንደዚህ አይነት እሳት ተከቦ ነው ማየው። ቀኙ ግራው ውድቀቱን እንጂ ሞቱን እንጂ ጥፋቱን እንጂ ድሉን ሳይሆን ከፍታውን ሳይሆን አሁን ያለችዋን ኢትዮጵያን ይዞ ለመውጣት ሳይሆን በማር በተለወሰ መርዝ ባለው ምላስ እየደለሉ ወደ ገደል እየመሩት ነው በመንፈስ ዓለም ማየው። ወደ ገደል እየመሩት ነው በመንፈስ ዓለም የማየው ነው የሚለው። አሁን ይሄ እውነት ደስታ ነው ሐዘን ነው? የተወሰነ ደስታ ነገር ይታያል እዚህ ላይ ለኢትዮጵያውያን ደስ የሚል ዜና ይታያል። ግን ምን ዋጋ አለው? እነዚህ አጭበርባሪዎች ናቸው። እነዚህ የመሳሰሉ ድራማ የሚሰሩ በቅርብ ጊዜ ከአብይ አህመድ እድሜ ጋር ከአብይ አህመድ የስልጣን እድሜ ጋር ገሸሽ ብለው ወደ ቦታቸው የሚሄዱበት ጊዜ አጭር ነው የሚሆነው። አጭር ነው። እምነት ተቋማት ብቻ የሚሰሩበት እንጂ እንደዚህ አይነት ጥንቆላ በየመድረኩ ህዝብ የሚጃጃልበት መድረክ በህግ ነው የሚደነገገው። እኔ አይደለም የምደነገገው፣ ሀገሪቷ ነው መቅናት መስራት መኖር ካለባት በየቤቱ ያሉት በየመጽሐፍ ቅዱስ ሳይሆን ምናምን እንደዚህ አይነት ጥንቆላ አስጎንብሶ ነው እንደዚህ አስጎንብሶ ነው የሚያጸልያቸው። ደግሞ ተኛ እያለ ተኛ ኢትዮጵያ በዚህ ደረጃ እንደዚህ ወድቃና አብይ ደስ ይሏል እንደዚህ እዚህ የምር እኮ ነው ሰውየው እየጸለየልን እኮ ነው ብሎ እኮ ያስባል። እየተራበ በቃ የኔ ሰው ነው አራት ክሬ የተቀመጠው ለካና ይወጣ ነው ጌታ ነግሮኛል ሲባል ረበስ ማም ይያለ ነው። ቀጥለን ሚኒስትር ኦፍ ፎሬን አፌርስ ዛሬ ቃል አቀባዩ መግለጫ ሰጥቷል። ከሳውዲ አረቢያ ምክትል ውጭ ጉዳይ ሚኒስትር ጋር ተነጋግረናል። ሳውዲ የሚገኙ ኢትዮጵያውያን እና የሞት ፍርድ የተፈረደባቸው ኢትዮጵያውያን ጉዳይ ሁሉም ሶሻል ሚዲያው ምናምን ማውራት ነበረበት። የኢትዮጵያ መንግስት ሶሻል ሚዲያ ኢንፍሉዌንሰር እየተባለ ከለንደን ኢምፖርት አድርጎ ያመጣል። ሶሻል ሚዲያ በሙሉ ይናገራል። ፋና ቴሌቪዥን፣ ኢትዮጵያ ቴሌቪዥን ነበር ስለ ሳውዲ ብዙ ዜጋ ይሄ ሚዲያ በተደጋጋሚ የሚዘግበው ነገር መናገር አይፈልጉም ሚዲያዎቹ ዜጎች ናቸው። ግን አንድ የኢትዮጵያ መንግስት ምንድነው የሚለው ዜጋ ተኮር ነው ሲቲዝን ሴንተር ዲፕሎማሲ ነው የምከተለው የሚለው የኢትዮጵያ ሚኒስትር ኦፍ ፎሬን አፌርስ አጠቃላይ የኢትዮጵያ መንግስት አቋም ነው። ብልጽግና የሚናገረው ይሄ ነው። ሲቲዝን ሴንተር ዲፕሎማሲ የሚባል የለም። ኖርማል እንደዛ የለም። እያንዳንዱ የዓለም ዲፕሎማሲ ሲቲዝን ሴንተርድ ነው። ለየት ያለ አይደለም። የኢትዮጵያ አኒማል ሴንተርድ ሊሆን አይችልም ወይ የሆነ በቃ ግዑዝ የሆነ ሴንተር ሊሆን አይችልም። አገር ማለት ዜጋ ነው፣ ሰው ነው። ሲቲዝን ሴንተርድ ነው። ለዜጎች ስትል ነው ኤምባሲ የምትከፍተው። በፍጹም ምንም ነገር ጉዳይ ከለ ወይ በኢንቨስትመንት የማትገናኘው ወይ ያንተ ዜጎች እዛ ሄደው የማይሰሩ ከሆነ ምንም አይነት ግንኙነት ከሌለው ሀገር ጋር አምባሳደር አትመድበው። ወይ ዜጎችን ለመጠበቅ ለምሳሌ ሳውዲ ሲባል ብዙ ኢትዮጵያውያን ወደ ሳውዲ ይሄዳሉ። በጣም ብዙ ወደ ሳውዲ ይሄዳሉ። ትመድባለህ፣ አምባሳደር ትመድባለህ። ለዜጎች ጭምር ዜጎች ቤታችን ነው ብሎ የሆነ ተበድለናል ብሎ አንኳኩተው መፍትሄ የሚያገኙበት ማለት ነው። ወይ ራቅ ያለ ፓኪስታን ለምሳሌ ፓኪስታን በሚሊተሪ ኮኦፕሬሽን በኢንቨስትመንት በምናምን ትገናኛለህ። ኢትዮጵያውያን ማን የሚባል ነው ፓኪስታን ሄዶ በኢንቨስትመንት ወይ ለስራ ፍለጋ ፓኪስታን ሄድ የለም እኮ ዝም ብሎ ጥቂቶች ሊኖሩ ይችላሉ። በዩኤን በምናምን የሚሰሩ ሊሆኑ ይችላሉ። ወይ ብራዚል ለምሳሌ በኢኮኖሚ በኢንቨስትመንት ለመሳብ አምባሳደር ትመድባለህ። ሲቲዝን ሴንተር ማለት ዞሮ ኢንቨስትመንቱ ለሲቲዝን ነው፣ ለዜጋ ነው። ውጭ ጉዳይ እንደዚህ ነው የሚሸቅጠው። ግን አድቮኬሲ መስራት ነበረበት። ኢንፍሉዌንስ ማድረግ የሚችሉ ሰውዬው በአካል መሄድ ነበረበት። እንደምንም ብሎ አብይ ራሱ እንዴ ዝም ብሎ አገር ጦርነት በሚታመስበት ጊዜ ዱባይ ዝም ብሎ አገር ጥሎ አገር በጥሶ አልሄደም እንዴ? አሁን ሰላም እኮ ነው። ሳውዲ ሄዶ ንጉሱን ቢያገኛቸውስ በቃ እግራቸው ላይ ወድቆ ዱባይ ሄዶ የዱባዩ ሰውዬ እናቱ ላይ እግሩ ወድቆ አዶፕት አድርገኝ እናት የለኝም ብሎ አዶፕት አድርገኝ አለ እንደተባለው ሄዶ ልጆቼን አትግደልብኝ
ፓርደን በቃ ይቅርታ ብለ ወደ እኔ ይጃቸው ልሂድ በአውሮፕላን ተሳፍረ ይጃቸው ልሂድ ብሎ ለምን አይሄድም? ከዚህ በፊት አውሮፕላን ሞልቶ ይዟቸው ሄድ ነበር ለፕሮፓጋንዳ ሲጠቀምበት ኢትዮጵያ ህዝብ ሲያደነዝዝ። አሁን ግን መናገር አይፈልግም። የካቶሊክ ቤተክርስቲያን ካቶሊክ የኢትዮጵያ እምነት ተቋማት ህብረት አባል ነች ይለኛል ተመልካቾች። እዚህ እውነት ከሆነ ጥሩ ነው። ከዚህ በፊት አልነበረች በኋላ ነው የገባችው ማለት ነው ይመስለኛል። መግለጫ ወጣለች። በጣም ጠንከር ያለ መግለጫ ነው። መግለጫው ይሄ ሳማራይዝ ያደረግነው ለተመልካቾች በሚመጥም ሳማራይዝ ያደረግነው መግለጫው ሰፋ ያለ ነው። በጣም ዴብዝ ያለው የኢትዮጵያ ስደት ከምን እንደሚመነጭ ነው የሚገልጸው። የኢትዮጵያ ካቶሊክ ቤተክርስቲያን የኢትዮጵያውያን ስደተኞችን ሰብአዊ ክብርና ህይወት በተመለከተ የተላለፈ ወቅታዊ ጥሪ ብሎ መጽሐፍ ቅዱስን ቋንቋ ጠቅሶ እዚህ ላይ አስቀምጧል። በጣም ወሳኝ የሚባሉ ማሳሰቢያ ለመንግስት ጭምር ኃላፊነት ሰጥቷል። ተመልካቾች ስደተኞች ሀገራቸውን የሚለቁት ለሀገር ፍቅር በማጣት ሳይሆን የተሻለ ስራ ኑሮና ቤተሰቦቻቸውን ለመደገፍ ነው ብሏል። በዚህ መግለጫ ሰብአዊ ክብራቸው በማንኛውም ድንበር የህግ ሁኔታ ወይም የኢኮኖሚ ስርዓት የማይጣስ ቅዱስ ነው ይላል። በሳውዲ የሞት ፍርድ እንግልትና እንዲሁም በቀጠናዊ ግጭቶች የሚፈጠር ስጋት በተመለከተ በመግለጫው አካተዋል። የካቶሊክ ቤተክርስቲያን መግለጫ ደቡብ አፍሪካ ላይ የሚደርስ እስራትና ከደረሱ በኋላም በውጭ ዜጎች ጥላቻ ዞሞፎቢያ ምክንያት የሚፈጸሙ ጥቃቶች በተመለከተ በዚህ መግለጫ ላይ አካቷል። የአውሮፓ መንገድ በተመለከተ በሱዳን ጦርነትና በሊቢያ በሚፈጸም እስርና የጉልበት ብዝበዛ ሳቢያ መንገዱ ይበልጥ አደገኛ መሆኑን በሜዲትራኒያን ባህር ላይ የመስመጥ አደጋ እያጋጠመ መሆኑን ገልጿል። እና ምህረት ፍትህና እያዳከመም ይልቁንም ፍትህና ምናምን ብሎ የመጽሐፍ ቅዱስ እንትንም ጠቅሷል። ተመልካቾቻችን ይሄ የካቶሊክ ቤተክርስቲያን መግለጫ እዚህ ያቀረበበት ምክንያት ቢያንስ ከትላንት ተብሯል። ካቶሊክ ቤተክርስቲያን መግለጫ አልሰጠም። የትግራይ ወረራ ትግራይ በምትወረርበት ጊዜ ምንም ዝም ብሎ አልፎት ነበር። በዛን ሰዓት ዝም ብሎ አልፎት ነበር። ይልቁንስ አስመራ የሚገኘው የኤርትራ ካቶሊክ ቤተክርስቲያን ከትግራይ የተገዙ ማንኛውም እቃ ከትግራይ የተወረረ እቃ አስመራ መጥቶ ኤርትራ ምድር ላይ መጥቶ ሲገዛ የተገኘ የተወገዘ ነው ብሎ አውግዛለች። ከትግራይ በወረራ የመጣ እቃ ኤርትራ እንዲሸጥ እኔ አልፈቅድም ብሎ አውግዛለች የኤርትራ ካቶሊክ ቤተክርስቲያን። በሁለት ዓመት የትግራይ ጦርነት ጊዜ ተደጋጋሚ ዜና ሽፋን ተሰጥቶታል። የኢትዮጵያ ካርዲናል አቡነ ብርሃነ ኢየሱስ አዲስ አበባ ነበሩ፣ ምንም አላሉ። የኦርቶዶክስ ፓትርያርክ መግለጫ ሲሰጡ በኮንትራባንድ ቪዲዮ ወጣ ስትወጣ ካቶሊክ ምንም አላሉም። ሌሎች ምንም አላሉ፣ ጸጥ ነው ያሉት። ይሄ አሁን ያለው እጸልያለሁ የሚለው የታጋይ ስሙ ነው። ታጋይ የበሻሻ ጅማ ተወላጅ አብይ ጓደኛ እሱ ስለ ጸሎት የሚያወራው ስለ ትግራይ ጦርነት ጊዜ ነበር። ምንም አያወራም ነበር። ተቋሙ ነበር፣ ግለሰቡ ነበር። ፍቃድ ነው። አብይን መቃወም አይችልም በዛ ሰዓት። እምነት ተቋማት አይደለም። አንዳንዱ ዝም ብሎ ለይስሙ ለእምነት ተቋም ገንዘብም አለው ምናምን ኢንቨስትመንትም ስላለው ነው እንጂ ቢዝነስ ነው። ኦልሞስት እምነት ወደ ቢዝነስ እየተቀየረ ነው። ለዚህ ነው የዛሬ ከትላንት ተምሮ ካቶሊክ ቤተክርስቲያን ከትላንት ተምሮ እንደዚህ አይነት መግለጫ በማውጣቷ የሚመሰገን ነው። ሌሎች የእምነት ተቋማትም ይሄን አጠናክራችሁ መቀጠል አለባችሁ። ዜጎቻችሁን ተንከባከቡ። በቃ መግለጫ ማውጣት አንደኛ ክብር ነው። ለዜጎቻችሁ ክብር እየሰጣችሁ ተቋማችሁ ይከበራል። የገለ ቤተክርስቲያን እኮ የገለ ተቋም እኮ እንደዚህ አይነት መግለጫ አወጣ ተብሎ ልክኛ ጊዜ ሰዓት ወስደን በሳተላይትም በቴሌቪዥን በዩቲዩብ በተለያየ መገናኛ ብዙሃን እንደምናስተላልፈው ሌሎችም ያስተላልፉታል። ክብር ታገኙበታላችሁ፣ ትጎናጸፋላችሁ፣ ዜጎቻችሁንም ትጠብቃላችሁ። ሳውዲ እየጠበቃቸው ያለው መጥፎ ነገር ከነዛም በመታደግ ዜጎቻችሁ ወደ ሀገራቸው እንዲገቡ አስተዋጽኦ ታደርጋላችሁ ማለት ነው። ይሳካም አይሳካም ግን ማድረጉ ተገቢ ነው እንላለን። ተመልካቾች ፕሮግራማችን በዚህ እንቋጫለን። ለነበረን ቆይታ እናመሰግናለን። መርጣችሁ ዛሬ ሚዲያ ስለምትከታተሉ እጅግ እናመሰግናችኋለን። ተመልካቾች ሚዲያችሁን ደግፉ። የዚህ ሚዲያ ደጋፊዎች ዘርካሻ ሚዲያውና አበረታቱ። አሜሪካ ያላችሁ ደጋፊዎቻችን ዩቲዩብ ላይ ስትገቡ ጆይን የሚለውን ክሊክ አድርጋችሁ ሜምበር በመሆን ወይም ዩቲዩብ ላይ በምናስቀምጠው ጆይን ዛራ ሚዲያ ሜምበርሺፕ ብለን ሊንክ እናስቀምጣለን። በያላችሁበት ሆናችሁ ሚዲያችሁን አባል በመሆን የምታበረታቱበት እድል ሰፊ ነው። ስለዚህ በያላችሁበት ሜምበር የነበራችሁ በተለያየ መንገድ ሚዲያ ላይ ተናግረው ማናቅ ብዙ ጊዜ ሜምበር የነበረ ለምሳሌ ቪዛ ካርድ ወይም ክሬዲት ካርድ ምናምን ይቃጥላል ወይ ፍራውድ ሆኖ ይቀየራል ምናምን ከዛ በኋላ ነኝ ሜምበር ነኝ እያለ 2 ዓመት 3 ዓመት ሰው የነበረ ሰው አውቃለሁ። አንድ ሰው ኖቲስ እኔ እኮ ሜምበር ነኝ ነው ሜምበር አይደለም ሎንግ ታይም ኤጎ እኮ ካንሰል አድርገዋል።
ኖቲስ አላደረጉ 2 ዓመት ከምናምን የዛራ ሚዲያ ሜምበር ነኝ እያለ የነበረ ሰው አጋጥሞኛል ባለፈው ሳምንት። እንደዚህም ያለ ሰዎች አሉና ቼክ አድርጉ። ሜምበር ነን እያላችሁ ዛራ ሚዲያ ጋር ከነበራችሁ በሆነ መንገድ ከወጣችሁ በኋላ ያልተመለሳችሁ ዜጎችም እንዳላችሁ እኔ ያው አያዋለሁ። ስለዚህ በያላችሁበት ሚዲያውን ሜምበር በመሆን ከጎናችን እንድትሆኑ እንጠይቃለን፣ ጋብዛለን። ለነበረ ቆይታ እናመሰግናለን። እናመሰግናችኋለን።